አማርኛ ለመጻፍ ብዙ ጊዜ ተቸግራችሁ ሊሆን ይችላል። አማርኛ ለመጻፍ ግን በጣም ቀሏል። ለምሳሌ ግዕዝ ፓወር አልሰራ ብሏችሁ አልጫን ብሏችሁ ሊሆን ይችላል። ወይም ደግሞ ሌሎች ሶፍትዌሮችን ጭናችሁ አማርኛ ለመጻፍ ወርድ ላይ ሊሆን ይችላል፣ በሌሎች ዌብሳይቶች ላይ ሊሆን ይችላል፣ ወይም ደግሞ ማህበራዊ ድረገጽ ላይ ሊሆን ይችላል። እምቢ ብሏችሁ ሊሆን ይችላል አማርኛ መጻፍ። ታዲያ ምንድነው የምታደርጉት? አማርኛ ለመጻፍ ቀላል ዘዴዎች መጥተዋል። ከነዛ ውስጥ ብዙ ድረገጾች አሉ። አማርኛን በቀላሉ መጻፍ እንድንችል የሚያስችሉ በርካታ ድረገጾች አሉ። ከነዛ ድረገጾች ውስጥ የተወሰኑትን እናያለን ማለት ነው። ከዚህ በፊት ግን ብዙዎች አማርኛ ለመጻፍ ኮምፒውተራቸው ላይ የግድ ግዕዝ ፓወር ወይም ደግሞ ሌሎች አፕሊኬሽኖችን ጭነው በዛ ሶፍትዌር አማካኝነት ሌሎች ሶፍትዌሮች ላይ ለምሳሌ ማይክሮሶፍት ወርድ ላይ የኤዲቲንግ፣ የግራፊክስ፣ ሌሎች የቢዝነስ ሶፍትዌሮች ሊሆኑ ይችላሉ፣ የኮንስትራክሽን ሶፍትዌሮች፣ ሌሎች በርካታ ሶፍትዌሮች ላይ በዛ ሶፍትዌር ብዙውን ጊዜ የምናውቀው ግዕዝ ፓወር ስለሆነ በዛ አማካኝነት አማርኛ ልንጽፍ እንችላለን። ግዕዝ ፓወር ሶፍትዌር እምቢ ቢለንስ ምን አይነት መንገድ ነው ልንጠቀም የምንችለው የሚለውን ነው እዚህ ጋር የምናየው ማለት ነው። ብዙዎቻችን ኢንተርኔት እንጠቀማለን። ኢንተርኔትን የምንጠቀም ከሆነ አማርኛ ለመጻፍ በምንም አይነት ሁኔታ መቸገር የለብንም። በዚህ ቪዲዮ ዛሬ አማርኛ መቸገር እንደሌለብን የሚያሳዩ የተወሰኑ ዌብሳይቶችን እናያለን ማለት ነው። ብዙ አማርኛ የሚጽፉ ሰዎች ይጠቀሟቸዋል። እንዲሁም ደግሞ ቀለል ያሉ ናቸው። ኪቦርድ ፎርም ሆነው የተቀመጡ ናቸው። ስለዚህ ለመጻፍ እና ከዚህ ላይ ደግሞ ኮፒ አድርገን ወደ ሌላ ቦታ ወስደን ፔስት ማድረግ የሚያስችሉ ስለሆኑ ስለዚህ እነኚህን ዌብሳይቶች መጠቀም የግድ ይላል ማለት ነው። ስለዚህ በመጀመሪያው lexilogos.comን ወይም ደግሞ lexilogos ተብሎ ነው ብዙ ጊዜ የሚታወቀው እንደዚህ ያስቀምጦልናል። ፊደላቶቹን በሙሉ እንደዚህ ነው ያስቀመጠልን። በጣም ሲምፕል ነው። ይሄው እንዴት መጻፍ እንዳለብን ሁሉ እዚህ ጋር ከስር አብራርቶ አስቀምጦልናል ማለት ነው። ይሄው እንዳለ። ስለዚህ እዚህ ጋር ይሄው እንደምታያቸው ሁሉም ቁጥሮቹም የኢትዮጵያ ቁጥሮች እንዲሁም ተቀጽላ ያላቸው ለምሳሌ ዲቃላ ፊደላት የምንላቸው ቋ፣ ሏ፣ ሟ፣ ሿ እነዚህ የመሳሰሉትን ሁሉ አስቀምጦልናል እንዴት መጻፍ እንዳለብን ማለት ነው። ለምሳሌ በመጀመሪያ ሀ ይሄው ጻፍኩኝ። ሁ ሂ ሃ ሄ ደብል ኢ ነካለው። ህ ስድስተኛ ፊደሎችን ራሱ የእንግሊዘኛውን ከኪቦርዳችሁ ላይ ዝም ብላችሁ ስነኩ ስድስተኛውን ፊደል ነው የሚያስቀምጥላችሁ። ሎ ይሄው ሀ ሁ ሂ ሃ ሄ ህ ሆ ሙሉ ያስቀምጥልኛል። በእንደዚህ አይነት ሁኔታ መጻፍ ትችላላችሁ። እንዴት መጻፍ እንዳለባችሁ ይሄው ኪቦርድ ላይ ይሄው እዚህ ጋር አስቀምጦላችኋል ማለት ነው። ይሄው እነዚህ ፊደላቶች ለምሳሌ እቺን ኢ ሄ ለመጻፍ ደብል ኢ እንትነካላችሁ ማለት ነው። ደብሊው ኤ እነዚህ ሏሟ ሷሯ ካፕስ ሎክ ነክታችሁ የምትጽፏቸው በኪቦርድ ማለት ነው። ካፕስ ሎክን አብርተን ደብሊው ኤ ስንነካ እነዚህ ተቀጽላ ያላቸው እነኚህን ፊደሎች ወይም ደግሞ ዲቃላ ፊደሎች ነው የምንላቸው አብዛኛውን ጊዜ እነዚህን ይጽፍልናል ማለት ነው። ይሄኛው ሌክሲሎጎስ የምንለው ዌብሳይት ነው ማለት ነው። ስለዚህ lexilogos.com ላይ በመግባት እንደዚህ መጻፍ ትችላላችሁ። ይሄው እዚህ ጋር ስፔስ አለው የመጻፊያ ስፔስ። እዚህ ጋር ደግሞ እንደገና ደግሞ ከፈለጋችሁ እንደዚህ በራሳችሁ በማውስ እየመረጣችሁ መጻፍ ትችላላችሁ ማለት ነው። ከዛ ሁሉ ግን ታይፕ ብታረጉ የተመረጠ ነው ማለት ነው። ሁለተኛው ደግሞ easyamharic-typing.com የምንለው ነው። ይህም እንደምታዩት በጣም ቀላል ነው። እዚህ ጋር እንዴት መጻፍ እንዳለባችሁ እዚህ ጋር አብራርቶ ቁጭ ያደርግላችኋል ማለት ነው። የተብራራ ነው እዚህ ጋር ቁጭ ያደርግላችሁ። በጣም ቀላል ዌብሳይት ነው። ስለዚህ ለምሳሌ ሀ ለመጻፍ ሁ ሂ ነው። ሀ ለመጻፍ ሄ ህ ሆ። ስለዚህ በእንደዚህ አይነት ሁኔታ መጻፍ ትችላላችሁ። easyamharic-typing.com ላይም እንደዚህ መጻፍ ትችላላችሁ ማለት ነው። ይሄው እዚህ ጋር አብራርቶ ነው ቁጭ ያደረገልን። ሌላኛው ደግሞ እዚህ ጋር amharic-alphabet.com የሚል አለ። እዚህ ላይም በደንብ መጻፍ ትችላላችሁ ማለት ነው። እዚህ ላይ ደግሞ እንደምታዩት ይሄው ፊደሎቹን በሙሉ እንደዚህ አስቀምጦልናል ማለት ነው። እንዴት መጠቀም እንዳለባችሁ ሁላ ያስቀምጠ ነው ማለት ነው። ስለዚህ እስቲ እየጻፍን ደግሞ እንየው። ለመጻፍ ኤል ኢ ሉ ለመጻፍ ኤል ዩ ሊ ለመጻፍ ኤል እና አይ
እንደገና ላ ለመጻፍ ኤል ኤ ለሉ ሊ ላ ሌ ኤል ኢ ኢ ደብል እንደገና ደግሞ ል ስድስተኛ ሳድስ ስለሆነ ራሱ ይጽፋል ማለት ነው። ራሱ ነው። ሎ ደግሞ ኤል እና ኦ ጽፋለሁ ማለት ነው። ስለዚህ ስብዕትን ኖርማሊ እንደ ኪቦርድ እዚህ ጋር መጻፍ ነው ማለት ነው። እንደገና እየሄዳችሁም እዚህ ጋር ታይፕ ማድረግ ትችላላችሁ። ያኛው ግን ምንድነው ይሄ ጊዜ ይፈጅባችኋል ማለት ነው። ይሄ አምሃሪክ አልፋቤት .com የምንለው ነው። ይሄው እዚህ ጋር እንደምታዩት አምሃሪክ አልፋቤት ይላል። ሌላኛው ደግሞ typeamharic.com የምንለው ነው። እዚህ ጋር እንደምታዩት በጣም ኢዚ ነው። አብራርቶ እዚህ ጋር ቁጭ አድርጎልናል ማለት ነው። እንዴት መጻፍ እንዳለብን መጠቀም እንዳለብን ይሄን አስቀምጦልናል። ይሄው እንደምታዩት ለምሳሌ ሙ ሚ ኤም እና አይ መሙሚ ማ ኤም እና ኤ ማ ሜ ኤም ኢ ደብል ሳረግ ሜ ም ራሱ ነው ስድስተኛ ፊደል ሞ ኤም እና ኦ ጻፍኩኝ። ይሄው መሙሚ ማሜ መሞ። ስለዚህ ይሄ typeamharic.com ደግሞ የምንለው ይሄኛው ነው ማለት ነው። ሌላኛው ደግሞ brana.com የምንለው ነው ማለት ነው። brana.com የምንለው ላይ እንግዲህ ብዙዎች የምንጠቀመው ይሄንን ነው ማለት ነው። እዚህ ጋር የኪቦርድ ታይፖች አማርኛን ስንጽፍ ኪቦርድ ታይፖችን እዚህ ጋር ማወቅ ይኖርብናል። አምሃሪክ HBN ኪቦርድ አለ እዚህ ጋር። ሁለተኛው ደግሞ ፎኔቲክ ኪቦርድ አለ። ሶስተኛው እዚህ ጋር ኦርደርድ ኪቦርድ አለ። አራተኛው ይሄው ትራንስሌሽን የምንለው ነው ማለት ነው። ስለዚህ እኔ ይሄው ትራንስሌሽን ላይ አርጌ ልጻፍ እስቲ። ብዙ ጊዜ ይሄን ትራንስሌሽን ነው የምንጠቀመው። ለመጻፍ ኬና ኢን እጽፋለሁ። ከኩ ለመጻፍ ኬና ዩ እጽፋለሁ። ኪ ለመጻፍ ኬና አይን እነካለሁ። ካ ለመጻፍ ኬና ኤን ጽፋለሁ። እንደገና ደግሞ ኬ ለመጻፍ ኬና ደብል ኢ እዚህ ጋር እነካለሁ። ክ ኖርማል ራሱ ስድስተኛ ፊደል ነው ሳድስ። ከዛም በኋላ ኮ ለመጻፍ ደግሞ ኬና ኦን ጽፋለሁ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ታይፕ ታረጋላችሁ ማለት ነው። ትራንስሌሽን ላይ አርጋችሁ ይሄንን brana.comን መጻፍ ትችላላችሁ ማለት ነው። በጣም ቀላል ነው። እዚህ ቦክሱ ላይ የምትፈልጉትን ነገር ጽፋችሁ ወደ ምትፈልጉት ቦታ መውሰድ ትችላላችሁ ማለት ነው። አማርኛ ለመጻፍ የሚያስችሉ በርካታ ሶፍትዌሮች አሉ። ብዙ ጊዜ የምናውቀው ግዕዝ ፓወር ነው ወይም ደግሞ እንደነዚህ አይነት ድረገጾች አሉ ማለት ነው። እነዚህን ድረገጾችን በመጠቀም አማርኛን የጫነው ሶፍትዌር እንኳን እምቢ ቢለን ወይም ደግሞ ለመጫን እምቢ ቢለን ሌሎች መንገዶችን እስከምናገኝ ድረስ ኢንተርኔትን የምናገኝ ከሆነ አማርኛ መጻፍ መቸገር የለብንም ማለት ነው። በእንደዚህ አይነት ሁኔታ እነኚህን ድረገጾች በመጠቀም አማርኛ መጻፍ ትችላላችሁ ማለት ነው። ስለዚህ በጣም ቀላል ናቸው አማርኛ ለመጻፍ። ሌላኛው የነዚህ ድረገጾች ጠቀሜታ አማርኛ ለመጻፍ የሚቸገሩ ሰዎችን እንኳን መጻፍ እንዲችሉ የሚያስችሉ ድረገጾች ናቸው። ስለዚህ ለበርካታ ሰዎች አስተዋውቁ። አማርኛን እንዴት መጻፍ እንዳለባቸው የሚያስተምሩ ናቸው። እንዲሁም ደግሞ ውጭ ሀገር ለሚኖሩ እነኚህን ድረገጾች ቢያውቋቸው ጥሩ ነው ብዬ አስባለሁ። አማርኛን እንዴት መጻፍ እንዳለባቸው የሚያለማምዱ ናቸው ማለት ነው። አማርኛን በእንግሊዘኛው ሌተር እንዴት እየጻፉ መማር ይችላሉ የሚለውን በቀላሉ ያስቀመጡ ድረገጾች ናቸው። ስለዚህ እነኚህ ላይ ፕራክቲስ በማድረግ አማርኛን በቀላሉ መለማመድ ይችላሉ ማለት ነው። እንዲሁም ደግሞ ለኖርማል አማርኛ ለመጻፍ በሲስተማቸው ወይም በኮምፒውተራቸው ላይ ለተቸገሩ ግዕዝ ፓወር ወይ አልጫን ላላቸው ወይም ደግሞ ሌሎች አፕሊኬሽኖችን መጫን ለተቸገሩ ወይም ደግሞ ግዕዝ ፓወር ወይም ደግሞ ሌሎች ሶፍትዌሮችን ጭነው አማርኛ ለመጻፍ የተቸገሩ ሰዎች እነኚህን ድረገጾች በመጠቀም አማርኛን መጻፍና እንዲሁም ደግሞ ስራቸውን ማቀላጠፍ የሚችሉ ይሆናል ማለት ነው። ስለዚህ ለዛሬ አማርኛ ለመጻፍ ያለን ችግር በተመለከተ በዚህ መንገድ ሰርቼላችኋለሁ። እነዚህን ድረገጾች አስተዋውቂያችኋለሁ። በሚቀጥለው ደግሞ ሌሎች ቪዲዮዎችን ይዤ እስክመጣ ድረስ ባይ